በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 1 የፍጥረታት ታሪክ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ግን ባዶ ነበረች፣ አትታይም ነበር፣ የተዘጋጀችም አልነበረችም። ጨለማም በውሃው ላይ ነበረ፣ የእግዚአብሔር መንፈስ በውሃው ላይ ይሰፍ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃኑንና ጨለማው መካከል ለየ። እግዚአብሔርም ብርሃኑን ቀን ጨለማውም ሌሊት ብሎ ጠራው። ማታም ሆነ ጠዋትም ሆነ አንደኛ ቀን። እነሆ እግዚአብሔርም በውሃው መካከል ጠፈር ይሁን አለ። በውሃውና በውሃው መካከልም ይለይ አለ። እንዲሁም ሆነ። እግዚአብሔርም ጠፈርን አደረገ። ከጠፈር በላይና ከጠፈር በታችም ያሉትን ወኖችን ለየ። እግዚአብሔር ያን ጠፈር ሰማይ ብሎ ጠራው። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔርም ከሰማይ በታች ያለውን ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። ከሰማይ በታች ያለው ውሃም በመጠራቀሚያው ተሰበሰበ፣ የብሱም ተገለጠ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃውን መጠራቀሚያ ባህር ብሎ ጠራው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድር በየዘሩ በየወገኑ በየመልኩ ዘር የሚሰጥ ቡቃያን በምድር ላይ በየወገኑ ዘሩን በውስጡ የሚገኘውንና ፍሬ የሚያፈራውን ዛፍ ታብቅል አለ። እንዲሁም ሆነ። ምድርም በየዘሩ በየወገኑ በየመልኩ የሚዘራውን ቡቃያ በምድርም ላይ በየወገኑ በየዘሩ በውስጡ የሚገኘውና ፍሬ የሚያፈራውን ዛፍ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። እነሆ ማታም ሆነ ጠዋትም ሆነ ሶስተኛ ቀን። እስካሁን አዳም አልመጣም። እግዚአብሔርም አለ፣ በምድር ላይ ያበሩ ዘንድ በቀንና በሌሊትም ይለዩ ዘንድ ብርሃናትን በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመናት፣ ለዕለታት፣ ለዓመታትም ይሁኑ። በምድርም ላይ ያበሩ ዘንድ በሰማይ ጠፈርም ለማብራት ይሁኑ። እንዲሁም ሆነ። እግዚአብሔርም ሁለት ታላላቅ ብርሃናትን አደረገ፣ ትልቁን ብርሃን ቀን እንዲመግብ፣ ትንሹም ብርሃን ከከዋክብት ጋር ሌሊትን እንዲመግብ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈርም አኖራቸው፣ መዓልትና ሌሊትን እንዲመግቡ፣ በመዓልትና በሌሊት መካከል እንዲለዩ። እግዚአብሔር ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን። እግዚአብሔርም አለ፣ ውሃ የሕይወት እስትንፋስ ያላቸውን ተንቀሳቃሾችና በምድርም ላይ ከሰማይ በታች የሚበሩትን አእዋፋትን ታስገኝ። እንዲሁም ሆነ። እግዚአብሔርም ታላላቅ አንባሪዎችን ውሃ ያስገኘችውን ተንቀሳቃሽ ሕያው ፍጥረታትን ሁሉ በየወገኑ የሚበሩ አእዋፋትንም ሁሉ በየወገናቸው ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙ፣ የባህርን ውሃ ሙሏት፣ ወፎችንም በምድርም ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛ ቀን። እስካሁን ድረስ አዳም አልመጣም። እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደየወገኑ፣ እንስሳትን፣ ተንቀሳቃሾችን፣ የምድር አራዊትንም እንደየወገኑ ታውጣ። እንዲሁም ሆነ። እግዚአብሔር የምድር አራዊትን እንደየወገኑ፣ እንስሳትንም እንደየወገኑ፣ በምድር ላይ የሚንቀሳቀሱትን ሁሉ እንደየወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም አለ፣ ሰውን በአርአያችንና በምሳሌያችን እንፍጠር፣ የባህር ዓሣዎችንና የምድር አራዊትን፣ የሰማይ ወፎችን፣ እንስሳትንም፣ ምድርንም ሁሉ፣ በምድርም ላይ የሚንቀሳቀሱትን ሁሉ ይግዛ። እግዚአብሔርም ሰውን በእግዚአብሔር አምሳል ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዝሑ፣ ምድርንም ሙሏት፣ ግዟትም። የባህር ዓሣዎችንና የምድር አራዊትን፣ የሰማይ ወፎችንና እንስሳትን ሁሉ፣ በምድርም ላይ የሚንቀሳቀሱት ሁሉ ግዟቸው። ታዘዝን። እግዚአብሔርም አለ፣ እነሆ መብል ይሆኗችሁ ዘንድ በየዘሩ የሚዘራውንና የሚበቅለውንም በምድርም ሁሉ ላይ የሚዘሩትን የእህል ፍሬ፣ ዘሩ በውስጡ ያለውን ቡቃያ፣ በፍሬው የሚዘራውን ዛፍ ሁሉ ሰጠዋቸው። ለምድር አራዊትም ለሰማይ ወፎችም ሁሉ
ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ ሐመልማል ሁሉ መብል ይሁኗችሁ። እንዲሁም ሆነ። እግዚአብሔርም የፈጠረውን ሁሉ እጅግ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ 6ኛ ቀን።